የዩቲዩብ ቤተሰቦቻችን እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። በዚህ ቪዲዮ ብዙ ሰዎች ላይ ስለሚከሰተው የአልዛይመር በሽታ የምንወያይ ይሆናል። ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። እስከ መጨረሻው አብራችሁን ቆዩ። የአልዛይመር በሽታ ቀስ በቀስ እያደገ የሚመጣና የማሰብ የመርሳት እንዲሁም የባህሪ ለውጥ የሚያስከትል ህመም ሲሆን የአልዛይመር ማህበር መረጃ እንደሚያሳየው ይህ በሽታ ከ60 እስከ 80% የሚደርሰውን የአእምሮ መሳት ወይም ዲሜንሻ እንደሚያስከትል ይጠቁማል። አብዛኛውን ጊዜ እድሜያቸው ከ65 ዓመት በላይ በሆኑ ሰዎች ላይ የሚስተዋል ቢሆንም ቀደም ብሎ ሊከሰት ይችላል። በመቀጠል ምልክቶችን እንመለከታለን። ሁሉም ሰው አልፎ አልፎ የመርሳት ችግር የሚያጋጥመው ሲሆን ይህ በሽታ ያለበት ሰው የሚከተሉትን ባህሪያትና ምልክቶችን በጊዜ ሂደት ያሳያል። ከነዚህም ውስጥ የማስታወስ ችሎታ መቀነስ፣ በተለይ የቅርብ ጊዜ ሁነቶችን፣ ችግሮችን በቀላሉ መፍታት አለመቻል፣ ለመናገርና ለመጻፍ መቸገር፣ ጊዜና ቦታን አለመለየት፣ የተለመዱ ስራዎችን አለማጠናቀቅ፣ የባህሪና የስሜት መለዋወጥ ዋነኞቹ ምልክቶች ናቸው። በመቀጠል አጋላጭ ሁኔታዎችን እንመለከታለን። ትክክለኛው መንስኤ ሙሉ ለሙሉ ባይታወቅም የአእምሮን ስርዓተ መግባባት የሚያዛባ የቢታ አሚሎይድ ፕሮቲን የአእምሮ ሴሎች ላይ ሲከማች እንደሚፈጠር ይታመናል። ከአጋላጭ ሁኔታዎችን መካከል እድሜ ከ65 ዓመት በላይ መሆን፣ የቤተሰብ ታሪክ መኖር፣ እንደ ስኳር በሽታ፣ የደም ግፊትና የልብ ህመም ያሉ ስር የሰደዱ ህመሞች፣ በተጨማሪም የጭንቅላት ጉዳት ወይም ትራውማቲክ ብሬን ኢንጁሪ ከአጋላጭ ሁኔታዎች መካከል ዋነኞቹ ናቸው። በመቀጠል ምርመራዎችን እንመለከታለን። ሐኪሙ የአእምሮ ግምገማን ጨምሮ ጠቅላላ የህክምና ታሪክ ከወሰደ በኋላ መንስኤውን ለማወቅ እንዲያስችል የሲቲ ስካንና የኤምአርአይ የምስል ምርመራ ሊያደርግ ይችላል። በመጨረሻ ህክምናዎችን እንመለከታለን። የአልዛይመር በሽታን ማከም ወይም መከላከል ባይቻልም በሽታው ስር እንዳይሰድ መድኃኒትን ጨምሮ የተለያዩ ህክምናዎች ይደረጋሉ። የአእምሮን ስርዓተ መግባባት ለማሻሻል እንዲያስችል እንደ ዶናፕዚል፣ ሜማንቲን እንዲሁም ሪቫስታግሚን ያሉ መድኃኒቶች ሊታዘዙ ይችላሉ። በተጨማሪም አጠቃላይ ምቾትን ለማሻሻል እንዲያስችል የፊዚዮቴራፒ ህክምና፣ የንግግር ክህሎትን ለማሳደግ የስፒች ቴራፒ ህክምና እንዲሁም የጭንቀትና የድብርት ምልክቶችን ለማስወገድ እንዲያስችል ጸረ ድብርት መድኃኒቶች ሊታዘዙ ይችላሉ። በዚህ ጉዳይ ሀሳብ አስተያየት ካለት ኮመንት ሴክሽን ላይ ያሳውቁ። ሐኪሞችን ለማማከር ዊኬር አፕሊኬሽንን ከፕሌይ ስቶር በማውረድ ማማከር ይችላሉ። ስለተከታተሉ እናመሰግናለን። ቸርን ሰንብቱ።